የጄኔራል አለምሸት ንግግር ከብልጽግና ሰፈር ሲሰማ የተለመደ አይመስልም። የውስጥ ችግር ውስጥ ነን፣ የውስጥ ችግራችን ተጋላጭ አድርጎናል የሚለውን ነገር መናገር በአገዛዙ ዘንድ የሚወደድም የሚመከርም አይደለም። ችግር የለብንም፣ አውሮፕላናችን እየበረረች እኛም እያንሰራራን ነው የሚሉ የራሳቸውን መዝሙር መላልሰው የሚሰሙ አለቆች ያሏቸው ጄኔራል አለምሸት ደግፌ በውስጥ ችግር ውስጥ ነን ብለው እቅጩን ነጩን ተናግረዋል። ከጥቂት ወራት በፊት ብልጽግና በስብሰባው ያስተላለፈው ውሳኔ የውስጥ ችግራችን ምክንያቱ የውጭ ኃይል ነው፣ ተላላኪውን ትተን ላኪው ላይ እንዘምታለን እያለ ፉጨትና ጩኸት ሲያሰማ እንደነበር አይዘነጋም። አለምሸት ደግፌ ግን ይህንን ግልብጥብጡን አውጥተውታል። ፈረንጆቹ እንደሚሉት ወይፈኑን በቀንዱ ለመያዝ የቆረጡ የሚመስሉት አለምሸት በደርግ ዘመን የተካሄደውን ጦርነት የበላውን ሰውና ሀብት ሲዘረዝሩ በሚያስቆጩ አሃዞች ነው። ይህንን ከጠቃቀሱ በኋላ በአብይ አህመድ ዘመን የተደረገው ጦርነት ደግሞ ከደርግም ዘመን የባሰ መሆኑን ያነሳሉ። ጄኔራሉ በሰሞነኛው ንግግራቸው ካልታሰሩ ጠቅላይ ሚኒስትሩ የባህሪ ለውጥ አምጥተው መሆን አለበት ያስብላል። ለልማት የተያዘን 10 ቢሊዮን ዶላር መድቤ እዋጋለሁ የሚሉ አለቃ ያላቸው አለምሸት ለጦርነት የምናውለው ሀብት ምናለ ለመንገድ ልማት፣ ለዩኒቨርሲቲ መገንቢያ፣ ለሆስፒታል መስሪያ ቢውል ብለው ይቆጫሉ። ዩኒቨርሲቲ መግባትም ዩኒቨርሲቲ መገንባትም ነውርም ወንጀልም ነው የሚሉ አለቃቸው መንገድ መስራት አክሳሪ ነው የሚሉ የጦር ጠቅላይ አዛዥ ግን ደግሞ 10 ቢሊዮን ዶላር የልማት በጀት አጥፌ እዋጋለሁ የሚሉ አዛዣቸው ይህ ንግግር ሊመቻቸው አይችልም። አብይ አህመድ ጦርነት ምን እንደሆነ ማሳየት አለብን፣ በእያንዳንዱ ቀበሌ መዋጋት አለብን፣ እኛ ውጊያ እናውቃለን እያሉ ወጣቶችን ለፍጅት፣ ኢኮኖሚውን ለውድመት፣ የአገር ገጽታ ለብልሽት የዳረጉ መሆናቸውን ያብራራል ተብሎ የማይጠበቀው የአለምሸት ንግግር ቁልፍ ነጥቦችን ዘርዝሯል። የአለምሸት ዓለም ጦርነት ነው። እንደ አብይ አህመድ ኦፕሬተር ሆነው ያለቆቻቸውን ሬዲዮ ተሸክመው የሚዞሩ አልነበሩም። በጥሩ ዘመን በጥሩ መምህራን ውትድርናን የተማሩ መድፍ አገላባጭ ባይባሉም መድፈኛ ለመባል የበቁ ሰው ናቸው። እናም ጦርነትን በድልም በሽንፈትም ያውቁታል። ምርኮኛና እስረኛም ሆነው አሳልፈውታል። ጄኔራልም አቶም ተብለውበታል። የሚበላውን ሰው የሚያወድመውን ሀብት በሚገባ እንደሚያውቁም ንግግራቸውም ማኝ ነው። የጦርነት ባለሙያዎች እንደሚጽፉት ጦርነትን አምርረው የሚወዱት ጦር ሜዳ ውለው የሚያውቁት ሲሆኑ አምርረው የሚጠሉት ደግሞ ባሩዱን አሽትተው ጓዶቻቸውን ቀብረው የተመለሱ ወታደሮች ናቸው። አለምሸት ከነዚህ ውስጥ የሚጠቀሱ ናቸው። ውጊያ አውቃለሁ የሚሉት አለቃቸው አብይ አህመድ ሳይወለዱ በፊት ጦር ትምህርት ቤት የገቡት አለምሸት እንደ አብይ አህመድ ይዋጣልን ከማለት መለስ ያለ ትንተና አቅርበዋል። ባለፉት 8 የብልጽግና ዓመታት ውስጥ የተደረገው ጦርነት ያስከተለው ውድመት ከ17 ዓመቱ የደርግ ዘመን የባሰ እንደሆነ ለመግለጽ አላቅማሙም። እንዳም ሆኖ በአንድ ጊዜ ከደርግ ዘመን ወደ ብልጽግና ዘመን ተሸጋግረው አውዳሚ ጦርነቶችን ሲያስረዱ ለምን በእነዚህ ዘመናት የጦርነት ተካሄደ? ስለምንስ ኑሯችን እንዲህ ተመሰቃቀለ? ከደርግና ከብልጽግና ዘመናት ውጭ የነበሩት 27 ዓመታት ለምን ውጊያ የሌለባቸው ሆኑ? የሚለውን አይመልሱም። የአብይ አህመድም የብርሃኑ ጁላም አማካሪ እንደሆኑ የሚነገርላቸው አለምሸት ዓለማቸው ሁሉ ጦርነት ቢሆንም እንዲህ በአደባባይ ሐቅ ሲናገሩ መስማት እምብዛም አይደለም። ከአለቆቻቸው ጋር የሚጣረሰው ይህ ንግግር እንዴት ተጣጥመው ቀጠሉ የሚያስብል ነው። እንዲያም ሆኖ እንደ ማንኛውም የብልጽግና ሰው እውነትን ክደው መቀጠላቸውን አልተዉም። አለቃቸው ያተራመሱትን አገር ከኒህ ጠቅላይ ሚኒስትር ወደ ስልጣን መምጣት በፊት ሰላም የነበረን አገር እዚህ ሁሉ መተላለቅ ውስጥ የከተተው የአብይ አህመድ ጠባይና ፖሊሲ ነው አይሉም። ካልተዋጋው በቀር ለዳቦ ጥያቄዎች መልስ መስጠት አልችልም፣ የዳቦ ጥያቄዎች ካልተመለሱ ደግሞ ስልጣኔም አይከርምልኝም ብለው በወገን ላይ እልቂት እንዳወጁ አይገልጹም። አንድ ባንድ እንመልከተው። ከውስጥም ከውጭም በተቀናጀ እንቅስቃሴ ኢትዮጵያውያን ብዙ ችግር ነው ያሳለፉት። ብዙ ወጣቶች ህይወት ከፍለዋል። ብዙ ወጣቶች አካላቸውን አጉለዋል። ዛሬም ግን ያ ዑደት እያቆመ አይደለም። አሁንም በስልጣን ጥመኛ አክራሪ ናሽናሊስቶች ምክንያት ውስጣችን እየታመሰ ነው ያለው። ለስልጣኔ ስል በመቶ ሺዎች እንተራረዳለን የሚል አለቃ ያላቸው ጄኔራል አለምሸት በወንበር ምክንያት ሚሊዮን የፈጁ አዛዥ ያላቸው ጄኔራሉ እንዲህ ብለው ሲናገሩ የኢትዮጵያ ወጣትና ሀብት የደረሰበትን በመተረክ ነው። አሳምረው የሚያውቋቸውን ደርግንና ብልጽግናን የሚያነጻጽራሉ። በደርግ ዘመን ለብዙ ዩኒቨርሲቲዎች፣ ለብዙ ሆስፒታሎች መስሪያ የሚሆን ሀብት ለጦርነት መዋሉን በቁጭት አንስተው በብልጽግና ዘመን የደረሰው ደግሞ የባሰ ነው ይላሉ። በደርግ ዘመን ያው 6 ቢሊዮን ዶላር ገደማ ብድር ነበረባት የመከላከያ ለመከላከያ አብዛኛው ከቀድሞ ሶቪየት ህብረትና
ከምስራቅ አውሮፓ ሀገሮች የተበደረችው ኢትዮጵያ በራሷም ወደ 5 ቢሊዮን ዶላር ነው የጨመረችው። ይሄ ተደምሮ ሲታይ ወደ 11 ቢሊዮን ዶላር ነው ለጦርነት ወጪ ሆነው። ይሄ ገንዘብ ለልማት ውሎ ቢሆን ወደ 2001ኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች፣ ከ100 በላይ ሆስፒታሎች፣ ከ10 ያላነሱ ዩኒቨርሲቲዎችን መገንባት የሚያስችል ነበር። ኢትዮጵያ ከማደግ ይልቅ በእንደዚህ አይነት ሪሶርሷን በውስጥ ችግር ላይ በማዋሏ ምክንያት ከአካባቢው ወይም ደግሞ ሌሎች ከደረሱበት የእድገት ደረጃ ዛሬ የት ደርስ እንደነበር መገመት አያስቸግርም። ያ ሳያንሰን ባለፉት 5 ዓመታት ብቻ እንኳን ያወጣነው ወጪ ደግሞ እጅግ ከባድ ነው። ይሄ ወጪ ለልማት ውሎ ቢሆን ኖሮ የት ያደርሰን ነበር? ለጦርነት ያዋልነው ለልማት ብናውለው ኖሮ የት ደርሰን ነበር የሚለው ቁጭት እጅግ በጣም ልክ ነው። እዚህ ጋር ልብ እንበል። ጀነራል አለምሸት ኢትዮጵያ ለዩኒቨርሲቲ ግንባታ፣ ለሆስፒታል መስሪያ የሚሆን ሀብቷ ለጦርነት ዋለ ብለው የሚያነሱት በደርግ ዘመንና በብልጽግና ዘመን የሆነውን በማነጻጸር ነው። የብልጽግናን ዘመን ውድመት ደግሞ የበለጠ ብለውታል። ኢትዮጵያ በአንድ ጊዜ ከደርግ ወደ ብልጽግና እንዳልተሸጋገረችና በመሃል የኢህአዴግ ዘመን እንደነበረ ቢታወቅም አለምሸት ግን የ10 ቢሊዮን ዶላሮች ውድመት ደረሰ የሚሉት በ17 ዓመቱ የመንግስቱ ኃይለማርያም ዘመንና በ8 ዓመቱ የአብይ አህመድ አገዛዝ ጊዜ ነው። ይሁን እንጂ ታዲያ ለ27 ዓመታት አገር ለምን ሰላም ሆነ? ለምንስ ተመልሰን ወደ ጦርነት ገባን የሚለውን ጥያቄ አለምሸት አያነሱትም። ለልማት ሊውል ይገባው የነበረን ሀብት ለጦርነት እንደሚያውል 20 ዓመት መዋጋትም እንደሚችል በኢትዮጵያ ውስጥ ለውጊያ የሚሆን ሚሊዮን ወጣትና ሚሊሻ እንዳለ እየተናገረ ህዝብ ላይ ጦርነት ያወጀ መሪ ከጠቅላይ ሚኒስትር አብይ አህመድ በፊት ግን አልነበረም። ዛሬ ኢትዮጵያ ካፒታል ፕሮጀክቷ ከ10 ቢሊዮን ዶላር በላይ ከቸገራት በህልውና ከመጣ እነዛን ፕሮጀክቶች አዘግይታ ራሷን ትከላከላለች ማለት ነው። አለምሸት ደግፌ እንዲህ ያለውን ያለቃቸውን ንግግር አያውቁትም፣ አልሰሙትም ማለት አይቻልም። ለልማት የተያዘን በጀት አጥፌ ለጦርነት አውለዋለሁ የሚሉትን ብቻ ሳይሆን የተሰሩ የልማት ፕሮጀክቶችን አክሳሪ ናቸው እያሉ በአደባባይ የሚናገሩትን አለምሸት መገንባት ነበረባቸው የሚሏቸውን ዩኒቨርሲቲዎች መሰራት አልነበረባቸውም እያሉ የሚናደዱትን የኢንዱስትሪ ፓርኮችንና የባቡር ሀዲዶችን የሚያጣጥሉትን ጠቅላይ ሚኒስትር የጦርነቶች ሁሉ ባለቤትና ፈጣሪ ናቸው ብለው ቢያንስ በይፋ አይናገሩም። እንዲያም ሆኖ ቁጭታቸው የሚያስቆጭ ነው። ከ10 ዓመት በፊት ሰላም የነበረ፣ ከ10 ዓመት በፊት ልማት ላይ የነበረ፣ ከ10 ዓመታት በፊት ዩኒቨርሲቲ መገንባት፣ ፋብሪካ መስራት ባህሉ የነበረ አገር፣ ከ10 ዓመት በፊት ለትምህርትና ለጤና የሚመድብን በጀት የሚያበዛ አገር ስለምን ልማት አቁሜ መዋጋት ፈልጋለሁ አለ? ከጥቂት ዓመታት በፊት አብረውት የነበሩት ኃይሎች በጠቅላላ ለምን አፈሙዛቸውን አዞሩበት የሚለውን የጤነኛ ሰው ጥያቄ ማሰላሰል መፍትሄውን ለማመንጨት ይረዳ ነበር። ችግሮች፣ የውስጥ ችግሮች በውስጥ መታየትና መፈታት ሲገባቸው ግን የውጭ ኃይሎች ጭምር ጋር በመጣመር የራሳቸውን ፍላጎት በህዝብ ላይ ለመጫን የደም መፋሰስ ሂደት እንዲቀጥል እያደረጉ ይገኛሉ። ጀነራል አለምሸት እየተናገሩ ያሉት ከውጭ ኃይሎች ጋር ተባብሮ አገር ውስጥ ኢትዮጵያ ውስጥ ውጊያ ስለማካሄድ ነው። በእርግጥም ልክ ናቸው። አብይ አህመድ የሚመሩት ብልጽግና ኤምሬትንም፣ ሳውዲ አረቢያንም፣ ሰሜን ኮሪያንም፣ ቱርክንም፣ እስራኤልንም፣ ኢራንንም፣ አዘርባይጃንንም፣ ቤላሩስንም አሰልፎ ቢያንስ 15 ሀገራትን ይዞ የራሱን ወገኖች ጨፍጭፏል፣ እየጨፈጨፈም ነው። መንግስት ሆኖ ከሻቢያ ጋርም ሆኖ የራሱን አገር ህዝብ መውጋት የውስጥ ፖለቲካዊ ችግርን በጸረ ኢትዮጵያው የሻቢያ ኃይል እፈታለሁ ብሎ በአደባባይ እየተመሰጋገነ የተስተዋለው ከኤርትራው ስብስብ ጋር በትብብር መስራትና በኢትዮጵያ ውስጥ ጉዳይ ሻቢያን አሳትፎ መዝመት እንደ ተራ ወይም ኖርማል ነገር እንዲቆጠር ያደረገው ጀነራል አለምሸት በዕድሜያቸው ማምሻ የሚያገለግሉት መንግስትና እሳቸውን የሾሙት ጠቅላይ ሚኒስትር ናቸው። ሻቢያን ብቻ ሳይሆን የደከመችውን ሶማሊያንና የተናጠችውን ሱዳንን ትንሿን ጅቡቲንም አሳትፈው የራሳቸውን ወገን መውጋታቸውን በፓርላማ የተናገሩትና ያመሰገኑት ራሳቸው አብይ ናቸው። በዚህ ኦፕሬሽን ለኤርትራ ህዝብና መንግስት፣ ለሱዳን ህዝብና መንግስት፣ ለጅቡቲ ህዝብና መንግስት፣ ለሶማሌ ህዝብና መንግስት፣ ለኬንያ ህዝብና መንግስት፣ ለደቡብ ሱዳን ህዝብና መንግስት ከፍተኛ ምስጋናና ክብር በተከበረው ምክር ቤት ፊት ማቅረብ ፈልጋለሁ።
ያልረዳን የለም። የዓለም እሸት አለቃ ያልረዳን የለም እያሉ የጎረቤት ሀገራት ስም ዝርዝር የሚጠቅሱት ለልማት ስራ አይደለም። ሚሊዮኖችን ለመጨረስ የማያልቀውን እልቂት ለማካሄድ እስከዛሬ ድረስ ያልተቋጨውን ጦርነት ለመጀመር ነው። የራሴን ህዝብ ስወጋና የአገሬን መሰረተ ልማት ሳውድም አብረውኝ የቆሙ ሀገሮች ብዙ ናቸው። ያልረዳን የለም እያለ ያመሰገነ አንድም የኢትዮጵያ መሪ ከአብይ አህመድ በፊት ማንም